የእሱ ጥፋት እያለ እኔን ለመውቀስ ማለት ከዚህ በላይ ጋሼ መፈጠር ነበረበት። አሁን አታልቅሽ ነው የምልሽ። ጥፋት የሚሆነው ወይ ሰው ሲገደል ነው? አይዞሽ ሩታዬ፣ ጥፋት የሚሆነው ሰው በመግደል ብቻ አይደለም። አንዳንድ ነገራቶች ለምን ትንሽ ነገር አትሆንም? እኛ ሰዎች ስንባል ያጠፋ ነው ጥፋት ነው ማለት ነው። እና በጣም ሆድ ብሷት እንግዲህ እያለቀሰች ነበረ ቁጭ ብላም እንደዛ። በዛ ቅጽፈት ግን አብርሃም የት እንደደረሰ አላቅም። ብቻ ጋሽዬና ቤኒ ናቸው ደርሰው እንትን እያሏት የነበረው። እኔ ይዣት እሄዳለሁ ብሎ ነበረ። መልሶ እንግዲህ እንደተዋ አይነት ነው መሰለኝ፣ ብቻ አላቅም። በመቀጠል ደግሞ እንደሚታረቁም አይነት አይደለም በአሁን ሰዓት ሁኔታው ሲታይ፣ የዛሬው ቪዲዮ ሲታይ ማለት ነው። ሰላም ውድ ቤተሰቦች እንዴት ዋላችሁልኝ? በያላችሁበት ሰላምና ጤና ደስታ እመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እንግዲህ ሩታ ሆድ ብሷታል። እኔ ምን እንደሆነ ራሱ ግራ እየገባኝ ነው እውነት ለመናገር ማለት እንደዚህ ስታለቅስ በጣም እንትን ውስጧን የተጎዳ አይነት ነው የሆነች ነው ያለችው። ብቻ ግራ ያጋባል። ምን ነበረበት አሁን እኮ እውነታው ይሄ ነው እውነታው ተናገረች ብለው እንትን ርዕስ ሲያደርጉ ራሱ ምን አለ ብዬ ነበረ የሄድኩኝ ማለት ነው። እና አንዳንዴ እኮ ከማልቀስ ወይም ደግሞ ከማዘን በጣም ከልክ በላይ ከማዘን እውነቱን አውጥቶ መናገር የመሰለ ነገር የለም፣ ይቀላል ማለት ነው። አብርሃም ግን በሆነ ቤት መጥቶ እንግዲህ የሆነ ሚኪ ነው ማነው የሚባል 100,000 ሰብስክራይብ እንትን እያሉ ነበረ እንኳን ደስ አለህ ምናምን እየተባባሉ አይቼዋለሁ። ፈገግ ብለዋል። እኔ ደግሞ የታረቁ መስሎኝ ነበረ ያንን ሳይ፣ ነገር ግን እርቅ እንዳልተፈጠረ አይነት ነው እያየውኝ ያለሁት። ጋሽዬም ደግሞ ወይ እዚህ ቆያለሁ ወይም ደግሞ ሄጄ መልሼ እመጣለሁ እያለ ነበረ። ታዲያ አሁን ጋሽዬ ወደ ቡታጀራ ሄደ ማለት ሩታም በሰው ቤት ቁጭ አለች፣ አብርሃምን በቤቱ ቁጭ አለ። ከዛ በኋላ እንደዚህ እንትን እየተጣሉ እየተጨቃጨቁ እያለቀሱ ሊመጡብን ነው ማለት ነው። ኧረ አስታርቁልን ጋሽዬ፣ ዋ አስታርቁልን፣ በቃ ይበቃቸዋል። እስካሁን ድረስ ተጣልተዋል። ታርቀው እርፍ ቢሉ ነው የሚሻላቸውና ሁሉም ነገር ተምረዋል እያለ ነበረ ጋሽዬ። አብርሃም አሁን ተምረዋል፣ 5 ቃላቶች ተናግሮኛል ማታ፣ ስለዚህ ተምረሃል ብዬ በራሴ ወስጄበታለሁ አለ ማለት ነው። እና ሩታ ግን አሁን በዛሬው ነገር መልስ የሰጠችው ምንድን ነው? የእሱ ጥፋት እያለ እኔን ጥፋተኛ ያደረገኝ ነው እያለች ያለችው ማለት ነው። እና አው የሱ ጥፋት እኮ ኦፍኮርስ አብርሃም ጥፋት እኮ አለበት። እና አንዳንዶቻችሁ ትሳደባላችሁ። ለምን እንደምትሳደቡ ራሱ አላቅላችሁም። ተሳደቡ፣ ይውጣላችሁ። እንዲሁ የመዳም አቃጥላይ ስደፋችሁ ነው እናንተ ንዴታችሁ እኛ ላይ የምትወጡት። እና የአብርሃም ጥፋት እኮ የትኛው ነው ጥፋቱ? ያን ነው ከያኛው ከነጻነት ጋር የነበረው ነገር፣ ነጻነት ያደረገችው ነገር ያ ሁሉ ስታደርግ፣ ሲቀጥል ደግሞ እሷ ወደ አዲስ አበባ መታ ተገናኝተው ቪዲዮ ሰርተዋል። ያ ነገር ነው ጥፋት የሆነበት እንጂ ሌላ ይሄንን አክል የከፋ ነገር አይተንበት አይደለም። እኛ ራሱ እየወቀስ ነው ያለ ነው። በዛ ሰዓት ደግሞ ለምንድን ነው እኔ በቃ ከተለያየን ቆይቷል ብሎ ያላባረራት የሚለው ነገር ላይ ነው ትኩረት ያደረግነው እንጂ ሌላ ምንም ያደረገው ነገር የለም። ሰውም የበደለ ነገር የለም። ሲበድልም አላየንም። ሰውም ሲያንቋሽሽ አላየነውም። የሰማነውም ነገር የለም። ገባችሁ አይደለ? ነገር ግን እሱ ነጻነት መታ ነበረ ማባረር ነበረበት ያለምንም ጭቅጭቅ። አንቺ ባልሽ ቢሆን ምን ታደርጊው ነበረ? ይሄና ብቻ ነው። እሱም ነጥብ ያጣለው እዚህ ጋር ነው። ሩታም ደግሞ የምትሰድቧት ከዛ በፊት የተፈጠረ ነጥብ የጣላት ነገር ነው። ይዛችሁም ባቀራዮ ያዙ ይልቀቁኝ የምትሉት ማለት ነው። ሌላ ነገር የለም። እና እውነት ለመናገር አሁን ላይ ሩታ ግን የያዘችው ስልክ ጋይስ ለማን ነው የሰጠችው? የሆነ ነገር አግኝቻለሁ እዛ ጋር ካሜራው ከፍ ተደርጎ ስልኩ ወደ የት ወሰደችው ማለት ነው። የጋሽዬ ስልክ ሳየው የጋሽዬ የራሱ ስልክ ነው አውቄዋለሁ ማለት ነው። እና ሩታ የያዘችው ስልክ ለማሰጠችው ወደ የት ሄደ? ወደ የት ገባ? ያንን የያዘችው ማይኩ ማለት ነው። እና ለማንኛውም ብቻ ሰላማችሁን ያምጣልን ወይም ደግሞ ሰላማችሁ ያውርድልን ነው የምለው። ሌላ ከዚህ ውጭ ምንም የምለው ነገር የለም። እየሮጠች ሄደች። እንግዲህ መጨረሻው ሄደችም ደግሞ ቤተሰቦቿ ጋር ነው የሚሄደው እያለች ነበረ። ነገር ግን በዚህ ሁሉ መሀል ጋሽዬ ተነስቶ ወደ ቡታጀራ ሄደ ማለት ትቷት ሄደ ወይም ደግሞ ሳያስታርቋት ሄደ ማለት እሺ እስከ መቼ ነው እንደዚህ የሚኖሩት? እሷስ በሰው ቤት እስከ መቼ ትኖራለች የሚለው ነገር ላይ ነው። እኔ እኮ አንዳንድ መረጃ ይመጣልኛል ጋይስ፣ በጣም ይመጣልኛል መረጃዎች ማለት ነው። ነገር ግን ግራ እያጋባኝ ነው ያለው። እኔ ራሱ ይሆናል አይደለ የሚያወናብዳችሁ አወናባጅ አለ አይደለ? አንዳንዴ ደግሞ ስትናገረው የሚሳደቡ አሉ። አንቺ እንደዚህ አንቺ ምናምን ብለው የሚሳደቡ አሉ። አንዳንዴ ደግሞ ዝምም ስትሉ ደግሞ እንደ እየከፋ እየሄደ ነው። ታዲያ ለምን ዝም እላለሁ? ለምን ይሄ ይሆናል ብላችሁም ደግሞ የሆነ የንዴት እንትን ያመጣባቸዋል። ነገር ግን ስድብ ደግሞ ከስድብ የበለጠ የሰው ቅስም ለመስበር አቅሙ አለው። የማናችንም ስድብ ማለት ነው። ስድባችሁ ስድብ አይደለም። አንዳንድ ልጆች እውነት ለመናገር ቀልብ ይስጣቸው። እኔ እንደናንተ ተሳድቤ አላቅም። እና ብቻ ግራ እያጋባ
እያጋባኝ ነው ያለው አሁን ሰዓት ላይ። ብቻ ሰላማችሁን ያውረደልን፣ ታረቁና ነው። አብርሃምም ደግሞ ጥፋትህ ያመንክ አሁን ነው። አሁንም ከዛ በፊት ደግሞ ይህንን አክል ሳይራዘም ይህንን አክል ጉዞ ሳትሄዱ ይቅርታ ጠይቀህ ብታርፍ ይሻለህ ነበረ። ነገር ግን አንተ አሻፈረኝ ብለህ ሮጠህ እየሄድክ ነበረ ማለት ነው። ዛሬ ላይ ግን ዛሬ ላይ ለዛሬ አያደርሳችሁም ነበረ። ለማንኛውም እንጠብቃችኋለን ታርቃችሁ እንደምትመጡ። ጋሼም ደግሞ ሳያስታርቅ ይሄዳል ብዬ አላስብም እውነት ለመናገር። ምክንያቱም ሳያስታርቃቸው ሄደ ማለት አስባችሁታል? ሩታ በሰው ቤት ተቀምጣ የግለዋን በራሷ ቪዲዮ ትመጣለች። አብርሽም በዛ በኩል በራሱ ይመጣል። ወይ አብርሽ ከሌላ ሰው ጋር ተለጥፎ ይመጣልናል፣ ወይ ሩታም እያለቀሰች ትመጣለች። ታዲያ ከየትኛው እንዴት ነው የምናደርጋችሁ? ለተመልካች ዘኑ። በቃ የምሬ ነው ብላችሁ ለተመልካች ዘኑ። ከየትኛው ጎን መቆም እንቆማለን አውቀን እና አብርሃም ግን የራሱ ስህተት ሸፍኖ የራሱን ስህተት እንትን ብሎ ነው ያው ለተመልካች ነበረ እያሸረገደ የነበረው። ተመልካች እኮ አባቴ ያንተ ትዳር እኮ ያቋቋምልህም ነበረ፣ ግን ስለ ተመልካች ነበረ ያሳሰበ። ማታ ራሱ ተመልካች ምን አገባው ስላንተ ትዳር? ተመልካች ምን ይመለከተዋል? ስላንተ ህይወት አይመለከተውም። በምንም ነገር ሊጠቅምህም ሊጎዳህም አይችልም። ተመልካች ነው። ገባህ አይደል? ሩታ ግን ሚስትህ እስከ ዘላለም የምትኖር ሚስት ናት እና በተመልካች እንድጠላ ምናምን ነው እያለ የነበረው። ግን እሱ ያንን ፊቱ ጥፋት ሸፍኖ እሱ አስጠላሽኝ። ያስጠላች እኮ ነፃነት ናት። አንተ እንድትሰደብ እንድትረገጥ ያደረገች እሷ። ግራ እኮ ነው የሚያጋባው ጋይስ። አንዳንዴ እኮ ኖ እኛ ቤት እያዳመጣችሁ አይደለ እንዴ? ስለዚህ እኛ የምንላችሁ የምንነግራችሁ ነገር ይዛችሁ ተጓዙ። በቃ ባጭሩ የምሬን ነው የምላችሁ። ምክንያቱም ማን አጥፊ እንደሆነ ማለት ነው። እናንተ እንዲወራባችሁ ወይም ደግሞ እንዲነገራችሁ ነው የምመጡት እዚህ ጋር ቪዲዮ የምትቀርጹት። ብቻ ግን የሩታ ስልክ ወዴት እንደወሰደችሁ ፈትሻችሁ አምጥሎኝ። የምሬን ነው የምላችሁ። ወዴት ገባ ያንን ስልክ ወዴት ሄደ ነው ግራ እየገባኝ ያለው። በተለይ ደግሞ እያለቀሰች ነው ያለችው። እኔ መጨረሻው አላውቅም ውድ ቤተሰቦች። እውነት ለመናገር ግን ይታረቃሉ። ያም ሆነ ይህ አይገርማችሁም? ይታረቃሉ። የምሬን ነው የምላችሁ። ጠብቁ፣ በቅርቡ መታረቃቸው አይቀርም። ይታረቃሉ። አይታረቁም ብላችሁ አትገምቱ። ይታረቃሉ። ነገር ግን እኔ ግራ እያጋባኝ ያለው ሩታ በዚህ ናክል ስቅስቅ ብላ የምታለቅሰው ለምንድን ነው? ለምንድን ነው የምታለቅሰው? ብቻ ሁላ ያኔ የሰው ልጅ በነገራችን ላይ የደረሰበትን ራሱ ነው የሚያውቀው። ምን እንደሆነ ራሱ ነው የሚያውቀው። ምን እንደተበደለ ራሱ ነው የሚያውቀው። ለምሳሌ እኔ ተበደልኩ አልተበደልኩ የማውቀው እኔ ነኝ እንጂ እናንተ አይደላችሁም አይደለ? ቪዲዮ ወይም ደግሞ 5-8 ደቂቃ 9 ደቂቃ ቀርጬ እወጣለሁ፣ ለቅቄ እወጣለሁ ፈትፍጬ። ስለ ህይወቴ ስለ ጀርባ ማንነቴ አታውቁትም አይደለ? ስለዚህ ያንም ሰው እነሱም ደግሞ ከጀርባ ማንነታቸው እኛ አናውቃቸውም። እነሱ ናቸው የሚያውቁት የሚተዋወቁት። ስለዚህ እዚህ ጋር ደግሞ እዚህ ጋር እንዲህ ነው ለማለት በጣም ይከብዳል። ግን ብዙ አይነት እንትኖች እያመጡ ነው ያሉት። ድራማማ አይደለም፣ እውነተኛ ሪል የሆነ ነገር ነው። ስለዚህ አይታረቁም፣ ስለዚህ አብረው አይሆኑም። ብቻ የማትባሉት ነገር የለም። በውስጥ መስመር የሚመጣላችሁ መረጃ በጣም ይሁን ያለ አይደለ። ከትናንት ወዲያ ራሱ ደንግጫለሁ በራሴ በኩል ማለት ነው። ነገር ግን የሚያስደነግጥም ነገር አይደለም። ህጻናቶች አይደሉም። እናንተ ስለ ትዳር ሳታውቁ ገብታችሁበታል እያለ ነበረ ጋሽዬ። ለማንኛውም እንግዲህ ጋሽዬ አልተጫናትም እስካሁንም ድረስ ምንም ችግር የለውም እያለ ነበረ። ለአብርሃም ነው እንግዲህ እየተቆጣው ያለው እስካሁንም ድረስ ማለት ነው። አይ አብርሃም ምን ነበረበት አንተ ራሱ ተከትለሃት ሄደህ ቢሆን ተከትለህ ሄደህ ከእሷ ጋር ሆነህ እሺ ይቅርታ ብለህ ብታባብላት እርግጠኛ ነኝ ትላንትና ራሱ ስታረቁ ነበር። አንተ ግን ስለ ተመልካች በማያገባህ ነገር በማይመለከተህ ነገር ለተመልካች ታስባለህ። አባቴ ሞኝና እንዴ? ተመልካች እኮ ነገ አውጥቶ የሚጥልህ ነው። የሆነ ስህተት ስትሰራ እኮ አውርዶ ፈጥፍጦ የሚጥልህ ትውልድ ነን እኮ እኛ። የሆነ ነገር ስታጠፋ አውርደን የምንጥልህ፣ የሆነ ነገር ደግሞ ጥሩ ነገር ስትሰራ እሺ ያለህ ብለን የምንደግፈህ ሰዎች ነን። እና ጥፋት ሲኖርብህ ሚስትህ ከሆነች ግን ጥፋትን ቢኖርብህ ምንም ቢኖርብህ ይቅርታ ብልሃት ራሱ ትመለስልሃለች። ተመልካች ግን አይመለስልህም ማለት ነው። ከስድብ ውጭ ምንም አታተርፍም። ስለዚህ ሚስትህ አጥብቃ መያዝ ነው ያለብህ እንጂ ተመልካችን አይደለም ማለት ነው። በዚህ አጋጣሚ ልንገራችሁና ኦኬ። ይህ ሰሞን እኮ ሚዲያው በጠቅላላ ጭቅጭቅ ነው። ኦፍ ወደ የት እንሄድላቸው አሁንስ? እና ለማንኛውም ውድ ቤተሰቦች ታርቀው የምናያቸው ያደርገን። ሰሞኑ በቅርቡ እናያቸዋለን።